በባለፈው ክፍል ቶሎ መምጣት ይኖርባችኋል በረከት እየደከመ ነው አሉ ብለን ነበር ያቆምነው። ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ፊደል ክፍል 22። በረከት እየደከመ ነው አሉ። በፈጣሪ ስም እንዴት እንደደነገጥኩኝ እኔ ነኝ የማውቀው። ስልኩን ከአባቱ የበለጠ ወርውሬ የት እንደሚሄድም ሳላቅ በዛ በምሽት ዝም ብዬ ወጣሁኝ። ቆይ ተረጋጊ ብሎ ጮህ ብሎ ተናገረኝ። የሀብታም ቁጣ ስልኩን እየነካካ ከቢሮ ወጣን። እሱን እየተከተልኩኝ ሲሄድ ጭራሽ ሹፌርም ሳይቀር አለው። በሰዓቱ እንደዚህ አይነት ነገር አላስብም ነበር እንጂ ይህ ቅብጠት ነው እል ነበር። ብቻ ግን ሰለሞን ብኪን ምን ያክል እንደሚወደው እንደሚያስብለትና እንደሚጨነቅለት ያወቅኩት የዛን ቀን ነው። ወንድ ልጅ በአደባባይ አያለቅስም የሚለው ተራ አሉባልታ ይዞት እንጂ እንባው አቅሯል። እኔ ሴት በሁሉም ቦታ ማልቀስ ህብረተሰቡ የፈቀደላትና እንባዬን መቆጣጠር ያልቻልኩኝም። በሰዓቱ የሰውየው ንግግር ደከመ የሚለው ቃል ያጣሁት ያህል እንዲሰማኝ ነው ያደረገኝ። አፍጥነው ንዳው ፈጠን እያለ በተደጋጋሚ ይጮህበታል። ሹፌሩ በሚያስፈራ ፍጥነት እያበረረ ማለት ይቻላል። በሰዓቱ ራሴን ላረጋጋ እሱን ላረጋጋ ግራ ገባኝ። ለሰው ቅድሚያ መስጠት የህይወት መሪ ስለነበረ እንደምንም ራሴን አሳመንኩኝና አረጋግቼ ብኪ ለሚወዳቸው ሰዎች ሲል ይጠነክራል ምንም አይሆንም ብዬ ለማረጋጋት ስሞክር አመድ የለበሰውን ፉም ነካክቼ ቀሰቀስኩት። አንቺ እንደምታስቢውና በፊልም እንደምታዩ ቀላል አይደለም። የተወጋ ሰው ሁሉ ይድናል ማለት አይደለም። ገሃድ ዓለም ላይ እንዳለሽ አትርሺ። ልጄ የሆነ ነገር ከሆነ ግን እመኚኝ በከባዱ ነው የምጎዳሽ አለኝ በሚያስፈራራና በተናደደ ፊት። የተናገረው ንግግር ልክ እንዳልሆነ ገብቶኛል። ነገር ግን ብኬ የተጎዳው በእኔ ምክንያት አይደለም እኮ ለምን እኔ ላይ ይህን ያህል ተናደደ የሚል ጭንቀት ሆኖብኛል። ስንደርስ ግን ባለፈው ቀናቶች የነበረበት ቦታ ሳይሆን ትክክለኛ ሆስፒታል ነው የገባው። በጣም ታሞ ነው ብዬ በስንት ስቃይ የለመንኩትን እንባዬን መቆጣጠር አልቻልኩኝም። የብኬ አባት ሲሄድ በዝምታ እሱን እየተከተልኩኝ ገባሁኝ። እንዴት እንዳወቀ ባላቅም ቀጥታ ብኬ ያለበት ክፍል ውስጥ ሄድን። እጁ ላይ የተለያዩ ነገሮች ተተክለዋል። አፉ ላይ እስትንፋስ ተደርጎለታል ምናምን። በህይወቴ ላየው በማልፈልገው ሁኔታ ውስጥ ሆኖ ተኝቶ አየሁት። እሱን እያየሁ እንዳላጣው እየፈራሁ እያለቀስኩኝ። በዛ ሰዓት እናቴ ደጋግማ ትደውላለች። በመሀል ላብድ ምንም አልቀረኝም ማለት ይቻላል። የብኬ አባትም በጣም ፈርቶን ምን እንደሚያደርግ ራሱ ግራ ገብቶት ሲንኮራደር ቆይቶ ዶክተሩ ሲመጣ ተናገር አለው ቀጥታ። አሁን ደህና ነው። ደም በብዛት እየፈሰሰው ስለነበረ ለእርሱ መደወል ነበረብኝና በፍጥነት ደም የሚሰጠው ሰው ያስፈልጋል ብሎ ሀሳቡን ሳይጨርስ እኔ ሰጠዋለሁ። ከዚህ በፊት አብረን ተመርምረናል። የደም አይነታችን አንድ አይነት የደም አይነት ነው ያለን እና በሽታም የለብኝም። ምንም ቶሎ ስጠውና አድነው አልኩት። በአንድ እጄን እየሰበሰብኩኝ ደም ለመስጠት እየተዘጋጀሁኝ። ዶክተሩ አንቱ እያሉ እኔ አንተ ብዬ ጭራሽ በቁጣ ማውራቴ ትዝ ሲለኝ መቀራረባችን ይሆን ብዬ ለራሴ ነግሬ ዝም አልኩኝ። ወደ ውስጥ ገብቼ ድጋሜ ቀለል ያለ ምርመራ አደረገልኝና ደም ሰጥቼ እኔም እዛው ተኝቻለሁ። መዳፎችን እጥፍ ዝርግት እያደረግኩ እንደነበር አስታውሳለሁ። ከዛ ግን ስነቃ ከብኬ አጠገብ የተመቻቸ አልጋ ላይ ተኝቼ ሰለሞን፣ አለምዬ፣ ጀሪ፣ ያቤጽ፣ ብኪ ዶክተሩም ጭምር ፍጥጥ ብለው እያዩኝ ነበረ። ሁኔታው ይመስለኛል ሙቼ የተነሳው ያክል ነው የሆነብኝ። ተደናግጬ ሁሉንም በአንድ አይን እየተመለከትኩኝ ሳያቸው ብኪ እዛው እንደተኛ በአሳዛኝ ፊት እያየ ለምን እንደዚህ አደረግሽ? ለኔ መድኃኒቴ ነሽ። ዝም ብለሽ አጠገቤ ብትቀመጪ እድን ነበር እኮ አለኝ። ብዙ ሰዓት ስትቆይ እኮ ፈራን አቡ አለች ጀሪ እጆችን ደግፍ አድርጋ ይዛ። የብኪ አባት
ትክ ብሎ ተመለከተኝና በአንቺ ምክንያት ያፈሰሰውን ደም መልሰሻል፣ ጥሩ ነው። ቢያንስ አሁን ንዴቴ አንቺ ላይ አይደለም አለ። የኔ ተቆርቋሪ ጓደኛ ጀሪ ቀብል ልብላ አበለሰብ ምን አደረገች? እሷ እንዴት ለቢኪ መጎዳት መንስኤ ትሆናለች? አለች። በጣም ንዴት ላይ ነበረች። ምክንያቱም በሷ ምክንያት ነው ልጄ የወጋብኝ አለ በቁጣ። እኮ እንዴት? እሷ ምን አደረገች? አለችው። መለስ አረገና ምክንያቱም ልጄን የወጋውና የስለት ልጄን ደም ያፈሰሰው ያንቺ አፍቃሪ ነው። የዛን ቀን ምሽት በዛ በምሽት ምን እንዳወራችሁ አላቅም። ልጄን እንዲጎዳው አርገሽብኛል። ለዛ ነው አሁን ገባሽ አለኝ። እዮብ እንዲህ ያደርጋል ብዬ አልገመትኩም፣ አላሰብኩም ነበር። ቀና ብዬ ጀሪን ተመለከትኳት። ከኔ በላይ ደንግጣለች። እጆቿን አፏ ላይ ደራርባ በጥፋተኝነት ስሜት ተዋጠች። ፍዝዝ ብላ እያየች ነበር። እውነት ለመናገር በሷ አልተናደድኩም፣ ምክንያቱም እሷ ምንም አታቅም። በዛ እርግጠኛ ነኝ። በሰዓቱ ልመልስ የምችለው ነገር ስላልነበረኝ በዝምታና በጥፋተኝነት ስሜት ሁሉንም አየዋቸው። የውስጤን የተረዳችኝ አለምዬም አንዴ እኔን አንዴ ባለቤቷን ለማረጋጋት እየሞከረች ነበር። እኛ እዛ ቁመን ስንጨቃጨቅ ቢኪ በዝምታ ሲያዳምጠን ቆየና አቦ ራሴ ነኝ ነገር የፈለኩት፣ ምንም ነገር ቢፈጠር እሷ ጥፋተኛ አይደለችም፣ እሷን አትናገሩብኝ እያለ ነበረ። በሰዓቱ ምን ያክል እንደሚወደኝና እንደሚያስብልኝ ለማወቅ ቀላል አልነበረም። መጥፎ ሁኔታ ውስጥ ከትቼው ራሱ በዛ ሁኔታ ላይ ሆኖ ስለኔ እያሰበ ማየቴ ለኔ እንዴት ጥንካሬ ነው እልና ነገር ግን የቢኪን አባት ሁኔታ ሳይ የጥፋተኝነት ስሜት ያገረሽብኝና እሸማቀቃለሁ። ቁመን እየተፋጠጥን እያለ ዶክተሩ ከነርስ ጋር መጣ። መድኃኒት ሊወስድ ነውና ትንሽ እረፍት ማድረግ አለበት፣ ብቻውን ተውት ትንሽ ደቂቃ አለ። የሚገርማችሁ ዶክተሩ የቢኪን አባት ሲያወራው ያለው ክብርና እርጋታ በጣም የሚገርም ነው። ለነገሩ እንዴት አያከብረው? ለማንኛውም ግን ተያይዘን ከዛ ክፍል ወጣን። በር እስኪዘጋ ድረስ ቢኪ የሆነ አስተያየት እያየኝ ነበር። እንደ ወጣን ጆሪ ፊቴን እስካዞር ጠብቃ አቡ በጣም ይቅርታሽ፣ ለዚህ ሁሉ ጣጣ እኔ ነኝ ጥፋተኛ አለችኝ። እሷን ቀለል እንዲላት ብዬ በሰዓቱ የሌለኝን ፈገግታ እያሳየዋት አንቺ ምን አደረግሽ? ያምሻል እንዴ? ቀውስ ደግሞ ለበጎ ይሆናል ብዬ ፈገግ አስባልኳት። ወዲያውኑ አለምዬ ወደ እኔ መጥታ አቀፈችኝና እንዳትከፊሽ ብዙ የተፈተነበት ልጃችን ስለሆነ የሱ ደካማ ጎን ስለሆነበት ነው፣ ፈርቶ ነው እሺ አለችኝ። የዛኔ ከልብ ስለ ቢኪ የማወቅ ጉጉት ጨመረብኝ። እስከ ዛሬ ስላለፈ ህይወቱ፣ ስለ ቤተሰቡ፣ ስለ ሀብቱ፣ ስለ ምንም ነገር አስቤ የሆነ ጠይቄ አላቅም። አባቱንም ከልብ ተረዳሁትኝ። አለምዬ ወደ ባለቤቷ ተመልሳ ከሱ ጋር ማውራት ጀመረች። የዛኔ ያቤጽና ጆሪ መጥተው በየተራ እንደ እህትና እንደ ወንድም አቅፈው አባበሉኝ። ሰሌ በልጁ ቀልድ አያቅም። በእርግጠኝነት የምነግርሽ ነገር ቢኖር ቢኪ ምን ያክል እንደሚወድሽ ስለሚያውቅ ነው እንጂ ሌላ ሰው ቢሆን የነካው አንድ ደቂቃም አይገኝም። እዮብ ደግሞ ከግቢው ለቆ ጠፍቷል። የት እንዳለ ማወቅ ስላልቻለ ነው ዝም ያለው አለኝ ያቤጽ ቀስ ብሎ። እስካሁን ካየኋቸውና በንግግራቸው እንደተረዳሁት ከሆነ ቢኪ በሆነ ችግር ላይ ያለፈ ሰው እንደሆነ ግልጽ ነው። ለቤቱ ምን ያክል አስፈላጊና ውድ ልጅ እንደሆነ ገባኝ። ብዙም ሳይቆይ ከአለምዬ ጋር ምን እንዳወራ ባላቅም የቢኪ አባት ወደኔ መጣ። ገና አጠገቤ እንደደረሰ ሌላ ነገር ከማውራቱ በፊት ብዬ ምንም ነገር አላውቅም ነበር፣ በጣም ይቅርታ አልኩኝ። አይኔን መሬት ላይ ተክዬ ለትንሽ ደቂቃ በዝምታ ተመለከተኝና ነይ ተከተይኝ አለኝ። ቀጥታ ምን እንደሚፈጠር የማላቀው እኔ በድንጋጤ ቀና ብዬ በየተራ ተመለከትኳቸው። የአለምዬን ፊት ሳይ ፍጹም የተረጋጋ
ፊት ስለነበረ ትንሽ ተረጋጋሁኝ። በሰዓቱ ሌላ አማራጭ የለኝም እና እሺ ብዬ መንገድ ስጀምር ጀሪም አብራኝ ለመምጣት ስትሞክር አይሆንም፣ ሁለታችን የምንጨርሰው ነገር ነው አላት። እኔ ግን ብላ ንግግሯን ሳትጨርስ ያብዝ ጉትት አደረጋት። ወደ ራሱ ሳባትና ቀስ ብሎ አትጨነቂ አላት። ከዛ ትልቅ ሆስፒታል ስንወጣ በእርግጠኝነት ከ4 ሰዓት በላይ ሆኗል። አለምዬ ለክፉ አጥለኝም ብዬ እንጂ ማንንም አምኜ በዛ ሰዓት ከተናደረ ሰው ጋር እወጣለሁኝ ብዬ አስቤም አላቅም። ገና በሩን ስንጨርስ ዘወር እንድል ሹፌሩን እየጠራው መጥቶ በሩን ሲከፍት የቢኪ አባት እጁን ዘረጋ። የሚገርም ሰውዬ ፈጥኖ በእጁ የያዘውን የመኪና ቁልፍ አውጥቶ ሰጠው። ምን አይነት መግባባት እንደሆነ አላቅም። እጁን ሲዘረጋ ምንድነው ብዬ በግርምት እያየው እያለ እነሱ ተግባብተው ከዛ እሱ መኪናው ውስጥ እንዲገባ አደረገ። ወዴት እንደምንሄድ ባላቅም መሄድ ጀመረን። እናቴ ጉዷን አልሰማችም። በዛ ሰዓት ትደውላለች። እኔ በዛ ሰዓት ማንሳት ችግር ነው ብዬ ዝም አልኩኝ። ከደቂቃዎች ጉዞ በኋላ ደረስን። ወረድና በሩን ከፈተ። ውረጅ አለኝ። ቦታውን አላቀውም ይላል። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። ቤተሰብ